ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ የቀጠለ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናል ደግሞ ሰብስክራይብ በማድረግ ቤተሰብ እንድታደርጉኝ በአክብሮት ጠይቃችኋለሁ። ነባር ቤተሰቦች ደግሞ ስለምትሰጡኝ ሐሳብ አስተያየት ከልብ አመሰግናለሁ። ህሌና ክብሮን እቀጣለሁ ስላላት መቼ ነው ምሳውን የምትጋብዘኝ እያለች ጭቅጭቅ እያደረገችው ነው። አይ ዛሬ ከመንገድ ነው የመጣው ማረፍ ያስፈልገኛል ቢላትም እሷ ግን በፍጹም ልትሰማው አልቻለችም። አንተ ከኔ ጋር መሄድ ያሳፍረሃል ወይም ደግሞ ከኔ ጋር መውጣት ያሳፍረሃል? አይ ለምን ያሳፍረኛል ቢላትም በፍጹም ከዚህ በፊት እንውጣ ስልህ ራሱ ደስተኛ አይደለህም፣ ስለዚህ በእኔ ታፍራለህ ማለት ነው በማለት ጥያቄም ጠይቀው ነበር። እሱ ግን በፍጹም ካንቺ ጋር በመሄድ ምንም ነገር አይከፋኝም፣ ስለዚህ አንቺን ከሚደብርሽ በቃ ክብሮን ከአባቱ ጋር ወይም ደግሞ ከአጎቱ ጋር ደርሶ ከተመለሰ በኋላ ህሌና አለቀውም ብላለች። በሰበብ አስባቡ እየፈለገች ምሳና ራት እንዲጋብዛት እያፋጠጠችው ነው። እሱም እንግዲህ ከሚደብራት ብሎ እሺ ብሎም ነበረ። በመሃል ኩሽና ላይ እንደዛ እየተባባሉ ያለ የፈረደባት ሰኒ መጣችና አንተ ምን ታረጋለህ? አንቺ እኮ ከዚህ ውስጥ አለሽ ብዬ መጥቼ ነበር ግን ስመለስ አጣውሽ ይላታል። ታዲያ ምን ነው እሷን ጉርጥ የሚመስለው ብላም ህሌናን ጠቆም አድርጋታለች። እንግዲህ ክብሮምም ህሌናን እጇን መንጭቆ ወደ ሰኒ ቢከተላትም ሰኒ እንዳትከተለኝ በማለት ጡርጫዋን አጧጥፈዋለች። እሱም ሲሮጥ እሷም ስትሮጥ ሁለቱ ተገናኝተው ነበረ። ምን ሆነሽ ነው የምትሸሽኝ? ምን ሆነሽ ነው የምትርቂኝ? እስኪ ምክንያትሽን በደንብ አስረጂ ቢላትም ሰኒ ግን ምንም ነገር መናገር አልፈለገችም። እንድርቅህና እንድሸሸኝ የምታደርገኝ እኮ አንተ ነህ በማለት በደፈነው ምንም ነገር ሳትነግረው መፈርጠጧን ጀምራለች። እሷ ከፊት ለፊት እየሮጠች ከዚህ በኋላ እንዳትጠገኝ እንዳትከተለኝ በማለትም በማንገራገር አምልጣ ሄዳለች። እሱም ግራ ገብቶት ወደ ኋላ ተመልሷል። ቤቲ ሳሎን ነበረችና ህሌና ምግብ ይዛላት ሄዳ ቶሎ በልተሽ መድኃኒትሽን ውሰጂ ትላታለች። እንግዲህ ቤቲም ጥላት ከሄደች በኋላ እኔ ስበላ ልብሴ ይበላሽብኛል ማን ሊያጎርሰኝ ነው እያለች ስትወዛገብም ነበር። በመሃል ኪራ መጣ። ኪራዬ መጣህልኝ ብላ ፈገግ ብላ ተቀብለዋለች። ከመጣ በኋላም ቆጭ ሲል ቶሎ በልተሽ እኮ መድኃኒትሽን ውሰጂ ብላኛለች ትለዋለች። አይ ችግር የለውም ቀስ ብለሽ ብይ ይላታል። ኪራዬ ለምን አታጎርሰኝም ትለዋለች። አይ አንቺ ብይ ቀስ ብለሽ ብይ በማለትም ነገሮችን አረሳስቶ ነበር። እሷ ግን ካላጎረስከኝ ብላ አኮረፈች። እሱም እጅን ታጥቤ ልምጣ ብሎ ሲያጎርሳትም ነበረ። ብይ ካጎርሳት በኋላም ለምን አብረኸኝ አትበላም ትለዋለች። አሁን ከጽናት ጋር በልቻለሁ፣ ከጽናት ጋር ስለበላሁ እኔ መብላት አልፈልግም ሲላት ያጎረሳትን ይዛ ስታንከራትተውም ነበረ። በጣም ደብሯታል። በመሃል ድጋሜ ላጎርሳት ብሎ ብይልኝ እያለ ሲያባብላት ነበርና ጽናት መጣች። ከመጣች በኋላም ፊቷ ቀይር ብሎ ወደ ኋላ ተመልሳለች። ኪራም ራሱን በመያዝ ራሱን በመደብደብ ራሱንም ማማረረ። ህሌና ሳሎን ላይ ሆና እየተቀባባች ነበር፣ ምክንያቱም ከክብሮን ጋር ምሳ ግብዣ ስላለባት ምሳውን ካስቀመጠችላት በኋላ እሷ እየተቀባባችና ራሷን እየተንከባከበች ነው። ጽናት መጣች። ኪራ ሲያጎርሳት ካየች በኋላ እሳት ጎርሳ እሳት ልሳ መጣች ሳሎን ላይ። ምን እያደረግሽ ነው ትላታለች። እኔም ምሳ ግብዣ ስላለብኝ ለዛ እኮ ነው እዚህ ጋር የተቀመጥኩት በማለትም ትመልስላታለች። አብያት አላልኩሽም ወይ ልጅቷን እንዲህ ሳታብያት ትቀሪያለሽ በማለትም ተቋጣት ነበር። እዚህ ደግሞ አትቆጭኝ እንጂ እኔ እኮ ምሳ ግብዣ ስላለብኝ ለዛ ነው በማለትም አስረድታታለች። ጽናትም እሺ ከማን ጋር ምሳ ልትበይ ነው በማለት ነው ህሌና ማፈፋ አድርጋ ክብሮን ምሳ ሊጋብዘኝ ከሱ ጋር ልሄድ ነው ትላታለች። ጽናትም የኛ ክብሮን ነው በማለት ጠይቃት ነበር። አዎ እሱ ነው። ምን ነው የልቁንስ ሁሉንም ታዩና እንዴት ነው አምሮብኛል፣ ቀሚስ እኮ ሁሉም አጫጭር ስለሆኑ እይርዘም ያለ ነው ብዬ ነው የለበሱት በማለትም ጠይቃታለች። ጽናትም አዎ አሪፍ ነው ምንም አይልም በማለት ትመልስላታለች። ጽናትም በይ በቃ በርቺ እኔ ልሂድ በማለትም ጥላት ሄዳ ነበረ። እንግዲህ ህሌናም ከራሷ ጋር ሆና ሰኒ እንደዚህ አምሮብኝ ጥለሽኝ መሄድ አልነበረብሽም አንጨረጨርሻለሁ በማለትም ሐሳብ አመጣ ነበረ። ክብሮም መጣ። ከመጣ በኋላም በልበቃ እንዴት ነው አምሮብኛል በማለት እየተሽከረከረች ራሷንም ስታሳየው ነበር። እሱም አምሮብሻል ውብ ሆነሻል በማለት ሐሳብ ይሰጣታል። አሁን ስልክህን ስጠኝ ልደውል በማለትም ስልኩን ተቀብለው ነበር። ቀልብ ጠፍቶ እኮ ነው በል ፓስፖርቱን ክፈተው ብላ ፓስፖርቱን ማስከፍታ ስልኩን ይዛ ወደ ውጭ ወጣ ነበር። ለሰኒ ነበር ቴክስት ያደረገችላት። ትናንትና እንዳስቀየምኩሽ ከተለመደው ካፌ እንገናኝ እንዳትቀሪ አደራ በዛውም የምነግርሽ ነገር አለኝ ብላ ቴክስቱን ከጻፈላችላት በኋላ ስልኩን ይዛ ወደ ሳሎን አመርታ ነበር። እንግዲህ ክብሮን ምን ነው ቆይሽ ዘገየሽ እኮ በማለት ስልኩን ተቀብሎ በይንውጣ ተባብለው ወጣው ነበር። ካፌ ተገናኙ በኋላ ይህ ካፌ በጣም ያምራል ቆንጆ ነው ስለምሳ ገብዘው በጣም አመሰግናለሁ ያለች የሆነ የሚጠጣ ነገር እየጠጡም ነበር።
እንግዲህ በመሃል ሰኒ መጣች። ይህን ቦታ ግን ማን ነው ያሳየ በማለትም ጥያቄ ጠይቀዋለች። ስለዚህ ሰኒ ናት ያሳየችኝ፣ ምርጥ ቦታ ነው አይደል ወደድሽው አይደል በማለትም ጥያቄ ጠይቋት ነበር። አዎ እውነትም የተጻፉት ቴክስት አልተሳሳትኩም ማለት ነው በማለት የብቻዋን ምስታወራ ነበር። ምን አልሽ ቢላትም መልስ አልሰጠችውም። አይ ዝም ብዬ ነው። ሰኒም መጣች። ካየቻቸው በኋላ የሆነ ሰው ከስተመር አብሮኝ የነበረ ሰው አግንቶኛል፣ ስለዚህ ወደ አንተ ልጠጋ በማለት ጉንጩንም እየሳመችው ሰኒ ያየችም ነበር። ሰኒ ቴክስቱ ስለተጻፈላት ከሱ ጋር ምሳ ልትበላ ስትመጣ ከህሌና ጋር ቁጭ ብሎ ነው ያለው። ስለዚህ ያየችውንና የሰማችውን ነገር ማየትም መስማትም አልፈለገችምና ራሷን መቆጣጠር አቃታት። እህቴ ያለችው ነገር እውነቷን ነው፣ ወንዶችን ማመን አልነበረብኝም እያለች ህሌና ከራሷ ጋር ተወዛገበች። እሷም ወደ ኋላ ተመልሳ ቤት ለሚፈልጉ ሰዎች ደውላላቸውም ነበር። እኔ ከዚህ ጋር መኖር አልፈልግም፣ አስጠልቶኛል፣ ስለዚህ ቤቴን እቀይራለሁ በማለትም ለደላላ ደውላ እቃ ያለው ቤት አዘጋጅልኝ፣ የኔ ቤት ደግሞ የሚከራይ ነው በማለት ነገሮችን አስተላልፋለች። እነሱም እዚያ ከስተመር ያልሽው ሰውዬ የት አለ እያለ ክብሯን ሲጠይቃት ነበር። ሰኒም ለደላላ ከደወለች በኋላ ወደ ምሮ አምርታ ነበር። ስቅስቅ ብላ ያለቀሰች ጓደኛዬ ከፍቶኛል፣ ምን ማድረግ ይሻለኛል እያለች እያወያየቻት ነበር። ምን ሆነሽ ነው የደበረሽ ብላ ጥያቄ ብትጠይቃትም ምንም አልሆንሁም ግን ደብሮኛል በማለት በደፈነው ከሷ ጋር ሆና ያወሩ ነበር። ጓደኛዬ ተረጋጊ እያለች ታጽናናትም ነበር ምሩ። ሰኒም መምሩ ጋር እያወራች ያለ ቤት ፈልግልኝ ያተባለው ልጅ ደውሎላትም ነበር። ቤቱ እንደተገኘና የሷን ቤት መከራየት እንደሚያስፈልግ የሆነ በሲስተም ያወሩ ነበር። ምሩም ምንድነው የመን ቤት ነው ብትላትም የጓደኛዬ ቤት ፈልግልኝ ተብዬ ነው በማለት ነገሮችን አጠፋፍታቸዋለች። ክብሮምና ህሌና ከምሳ ግብዣ በኋላ ሳሎን ላይ ተቀምጠው ነበር። ክብሮምም ሰው በጣም ተመሽቶኛል አመሰግናለሁ ትለዋለች። ምንም አይደለም ግን የቅድሙ ልጅ እኮ አልነገርሽኝም፣ የድሮ ከስተመር ነበር ያልሽው ልጅ እስቲ ንገሪ ሲላትም ሌላ ጊዜ እነግርሃለሁ ትለዋለች። በመሃል ጽናት መጣች። እንዴት ናችሁ ደህና ናችሁ ወይ መጣችኋል ወይ ትላቸዋለች። አዎ መጣናል። እንዲህም ክብሮን እኮ ቆንጆ ምሳ ጋበዘኝ ትላታለች። ጽናትም ቢደብራትም አይ አሪፍ ነው ግን እሱን ነበር ይጋብዘኛል ያልሽኝ ትላታለች። አዎ እሱን ነው። በመሃል ብዙ ነገር ህሌናም እያወራች እየሳቀች ነበር። ምን ሆነሽ ነው ብቻሽን መስቂ በማለትም ጽናት ጠይቃት ነበር። አይ ዝም ብዬ ነው በቃ ንገሪኝና አብረን እንሳቅ ስትላትም አይ ወዲህ ነው በማለት ነገሩን አጠፋፍተዋለች። በሌላ በኩል ቤቲ ከክላስ ውስጥ ገብታለች እያለቻት ነበር። አይ ክላስ ውስጥ ሄዳ አሁን በጎርፍ ልታረግብኝ ነው ትላታለች። ጽናትም አፈፋ አድርጋ ያንቺ ውስጥ ይደርቃል የኔው ነው እንጂ አልደርቅ ያለ በማለት ሐሳብ ውስጥም ገብታ ብቻዋንም እያወራች ነበር። የዛሬ ቆይታዬ ከዚህ ጋር ተጠናቀቀ። የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ድረስ መልካም የሥራ ጊዜ ተመኘውላችሁ።